አራተኛሽ ልጅ ነው አሁን የጸነሽ አራተኛ ልጅ አቁም ካላል ነው እስከ 8 ሊሄድ ነው ሰውዬ ሊገል ሁሉም ሃይማኖት ላይ ያለ ሰው ይህን ለሀገር ነቀርሳ የሆነ ወጣቱ ሰርቶ እንዳይለወጥ የሚያደርግ ትምህርት ሊቃወም ይገባል። ሊሰማ አይብላል ነው የማይሰራ አዎ ሰርተህ ትበላለህ ሰርተህ ግን አታማጡ ወጥረህ ሰርተህ ባለጠጋቱ ሞር አብረን ዘምር እፈራለሁ እንቀጠቀጣለሁ እፈራለሁ እንቀጠቀጣለሁ። ኢየሱስ ክርስቶስ ላንቺ ማን ነው? ኢየሱስ ለኔ ጓደኛዬ ነው። በጣም በቃ አባቴ ነው። ለዝና ምራመዱ በዚህ ቦድጋርድ ሌባ የሆናችሁ ቀንበር ከናንተ ለሰበርኩት አሜን። ስም ዘይት እንዲቸረቸር አልተጻፈም፣ አልተነገረም፣ አልታዘዝንም፣ ደግሞም አይፈቀድልንም። ወንጀል ነው፣ ኃጢአት ነው። በምድርም መንግስትና ሕግ ያስጠይቃል፣ በሰማይ ደግሞ ያስጠይቃል። ሰላም የሕያው ቃል ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። እንደተለመደው በአዳዲስና በአጫጭር በአስተማሪ ቪዲዮዎች መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ እንድትመለከቱት በጌታ ፍቅር ጠይቃለሁ። መልካም ቆይታ። ስንተኛሽ ልጅ ነው አሁን የጸነሽ አራተኛ ልጅ አቁም ካላል ነው እስከ 8 ሊሄድ ነው ሰውዬ ሊገልሽ ነው። ኢየሱስ ያድናል። ሐኪም ቤት ሄደሻ? አይቻለሁ። ቼክ ተደርገሻ? አዎ። እሱን ትይዘዋለህ። እጅሽን እዚህ ጋር አድርጊ። ፕሮፌሰር ኢየሱስ ያድናል። መጣው ደስ ያለህን ቁጥር በስልክ ያዝ። አንተ ከኔ ጋር ነበርክሽ። ሄሎ ደስ ያለህን ቁጥር ያዝ በስልክ። ስንተኛ ልጅ ነህ ለቤት? ስንተኛ ልጅ ነህ ለቤት? የመጀመሪያ አንድ ቀንስ ወደዚህ ጋር ስንተኛ ወር ነው እሱ ልጅ? 8 ነው። ና ስንት ነው የጻፍከው? ቀንስ ያልኩስ አሳያቸው። ስንተኛ ወር ነው? 8 ወር። 8ኛ ወር። ፕሮፌሰር ስንት ወር ነው? 8 ወር። 8 ወር። 8 ወር። መጀመሪያ የጻፍከው ስንት ነው? 9። ሐኪሞች ምን አሉሽ? አንድ ወር በፊት ነው የሄድኩት እኔ። ከአንድ ወር በፊት? አዎ። ከአንድ ወር። ዛሬ ቀን ስንት ነው? 30። ከአንድ ወር በፊት። ቀኑን ታስታውሱታላችሁ? አንድ ወር ከስንት? ምክንያቱም ይሄ ጽንስ 8 ወር ከ9 ቀኑ ነው። 8 ወር ከ9 ቀኑ ነው። ስንት ነው የቆጠራችሁት? እንደዛው 8 እንዳለፈ የሆነ ሳምንት እንዳለፈ እናውቃለን። ሳምንት እንዳለፈ ታውቃላችሁ? 8 ወር ከ9። ጾታውን አውቃችሁታል? ተነግሮናል። እንግዲህ ተነግሯችኋል? የምትፈልገው ነው የሆነው ወይስ ማትፈልገው? ሁለቱም ይፈልጋሉ ነበር። የኛው ይፈልጋሉ። ትፈልጋሉ? ኢየሱስ ያድናል። አሜን። እኔ ያው እግዚአብሔር ፊት ነው የምነግራችሁ። ትልልቅ የእግዚአብሔር ሰዎች ጾታ ሲቀይሩ አይቻለሁ። የታወቀ ሲቀይሩ አይቻለሁ። አይቀር እንደ ፍቃድ እኔ ቁጥርህ እንዲጨምር ስለፈለኩ ነው። ያንተ ቁጥር እንዲጨምር ፈልጋለሁ። አሜን አሜን። ያንተ ቁጥር ማለት የወንድ ቁጥር እንዲጨምር ፈልጋለሁ፣ እንዲበዛ ፈልጋለሁ። እነሱ ምንድን ነው ያሉት? ወንድ ነው የተባለው። ወደ እሷ ላዳላ ማለት ነው። ኢየሱስ ያድናል። ክብር ለኢየሱስ ይሁን። እግዚአብሔር ሚሊዮነር ሲያደርግ አይቻለሁ። አሜን አሜን። ይሄ ጽንስ የተጠበቀ እንዲሆን ጸልያለሁ። አሜን። ወደዚህ ጽንስ የሚወረወር የትኛውም ቀስት በኢየሱስም ተሰበረ። አሜን። አምላኬ ሰብሮታል። አሜን አሜን። ተሰበረ። አሜን። ተሰበረ። እንግዲህ ይህን ቪዲዮ እንደሰማችሁት ነው። ለማንኛውም ትሪኩ አልተሳካም። ነገር ግን ለኔ ጥያቄ የሆነብኝ ነገር እኛ ወንጌል አማኞች ስንባል እውነትም ሞኞች ነን እንዴ? የሆነ ጅሎች ነገር ነን መሰለኝ፣ ሌሎችም እንደሚሉን ማለት ነው። ምክንያቱም
ይሄ ወጣት እንደዚህ ፊት ለፊት ህዝቡን ሲሸውደው የሚያጨበጭብ ህዝብ ከዚህ በላይ ምን ሞኝነት አለ? ደስ ያለን ቁጥር ያዝ አለው። ከዛ በኋላ ቁጥሩን ከያዘ በኋላ መቶ ቁጥሩን አየው ማለት ነው። ካየው በኋላ 9 ነው 1 ቀንስ አለው። ከዛ በኋላ መጣና ስንት ቁጥር ነው የጻፍከው? 8 ቁጥር አሳያቸው። እዚህን ያህልማ መጃጃል በጣም ትክክል አይደለም በእውነት። አረባካችሁ ምዕመናኖቻችን እንንቃ እንጂ ወገን። አይ በዚህን ያህል ደረጃ እንጃጃላለን እንዴ? መድረክ ላይ እንደዚህ አይነት የማጭበርበር ስራ ሲሰራ ዝም ብለን እናጨበጭባለን እንዴ? ቆይ ለምንድን ነው ማንነቃው? ለምንድን ነው ማናስተውለው የምናደርገውን ነገር? እና ባካችሁ ከእንደዚህ አይነት ድንዙዝነት እግዚአብሔር ነፃ ያወጣም። በእውነት እንደዚህ አይነት ሲስተም ነው እየተጠቀሙ እንግዲህ የህዝቡን አይምሮ የሚጫወቱበት ማለት ነው። እንደተመለከታችሁት ነው ፊት ለፊት የተገለጠ ግልጽ የሆነ የማጭበርበር ስራ ነው እየሰራ ያለው። እና የሚያሳዝነኝ እነኚህ ምስኪኖቹ እግዚአብሔር ይናገረናል ብለው በፊት የቆሙት ባልና ሚስቶች በጣም ያሳዝኑኛል። እና እባካችሁ መጫወቻ አትሁኑ፣ ወንጌል አማኞችንም አታሰድቡ ፕሊስ። እነኛ ሐሰተኛ ነቢያቶች ባይሰሙ እንኳን እናንተ ምዕመኖቹ ቢያንስ መንቃት አለባችሁ። እና እግዚአብሔር ማስተዋል ይስጥልን ለህዝባችን። ሁሉም ሃይማኖት ላይ ያለ ሰው ይህን ለሀገር ነቀርሳ የሆነ ወጣቱ ሰርቶ እንዳይለወጥ የሚያደርግ ትምህርት ሊቃወም ይገባል። ስሙት። ሊሰራ የማይወድ አይብላ ነው የሚለው። የማይሰራ አዎ ሰርተህ ትበላለህ። ሰርተህ ግን ሀብታም አትሆንም። ወጥረህ ሰርተህ ባለጠጋ አትሆንም። የመጀመሪያ መኪናን እንዴት ነው የገዛው? በተአምር ነዋ። የመጀመሪያ ቤትን እንዴት የሰራው? በተአምራት። እሱ እንደዚህ ብሎ የሚናገረው ዘይት እየሸጠ ከምዕመኑ መባና አስራት ብሎ ገንዘብ እየሰበሰበ ከዩቲዩብ ገቢ ያገኘ በሱ ትምህርት የደነዘዙ ሰዎች በሚሰጡት ገንዘብ ሀብታም ሆኖ ነው። ከዛም ባሰ ሲል የታምር ገንዘብ ወይም ሚራክል መኒ ያለ እያለ ሆዳቸውን በተስፋ ይሞላል። ታዲያ ይህን ያመነም ሰው ሰርቼ መለወጥ ማልችል ከሆነ ነቢያት የተባሉ ሰዎች ጋር ሊሄድና ላጸልይ ወደ ማለት ይገባል። ሁሌም እነሱ ጋር ይሄዳል። ይለውጣል ብለው የሚሸጡትንም ነገሮች ይገዟቸዋል። ለነሱ መገበር ይጀምራሉ። ስሙት። አሁንም እኔ በጴንጤ ሁሌ የምናደደው ሰው ጠንቋይ ቤት ሄዶ ሀብታም ይሆናል ብሎ ያምናል። ነብይ ጋር መጥቶ ሀብታም ይሆናል ብሎ ግን አያምንም። ወዳጆቼ ኃይሌ ገብረስላሴ እንቅልፍ አጥቶ ዳገት ቁልቁለት ወርዶ ለፍቶ ባገኘው ውጤት ነው አሁን ሀብታም የሆነው። ሳሙኤል ታፈሰ፣ በላይነህ ክንዴ፣ ቡዛየው ታደለ፣ ሌሎች ለሀገር እየጠቀሙ ያሉ ባለሀብቶች ሰርተው ነው እዚህ የደረሱት። ሰርቶ መለወጥ ይቻላል። ፈጣሪ እጅ የሰጠን ጊዜ የሰጠን እውቀት የሰጠን ሰርተን እንድንለወጥ ነው። ስንሰራ ደግሞ ጨምሮ ይሰጠናል። በዚህ ትምህርት የምታምኑ ሰዎች ሕይወታችሁን ተመልከቱ። አሁን ላይ ለምን የምትፈልጉትን ኑሮ አትኖሩትም? የነሱ ባሪያ ሆናችሁ ለነሱ እንድትገብሩ ከሚያደርጉ ትምህርቶች ሽሹ። በብልሃትን ነው። እንግዲህ እንደሰማችሁት ነው። ይሄ እልም ያለ ሌብነትን የሚያበረታታ የሞሽላቃ ትምህርት ነው። ይሄ የወንጌል የመጽሐፍ ቅዱስ ትምህርት አይደለም። መጽሐፍ ቅዱስ ላይ በእጆቻችን ሰርተን እንድንበላ ያዘናል። እግዚአብሔር ደግሞ ሁሉን አትርፎ በሚሰጠው በያው እግዚአብሔር እንጂ ደግሞ በሚያልፍ ባለጠግነት ተስፋ አታድርጉ ተብሎ ተጽፏል። ሰርተን ከተባረክንም የባረከን እግዚአብሔር ነው። ሰርተን ባለጠጋ ከሆንም ባለጠጋ ያደረገን እግዚአብሔር ነው እንጂ እጃችንን አጣጥፈን ልክ እንደ ጠንቋይ ቤት ነብይ ፍለጋ እየተንከራተትን ባለጠጋ ለመሆን ያልሰራነውን ለመብላት ያልዘራነውን ለማጨድ ያለፋንበትን ላባችን ያልሆነውን ነገር ለማግኘት የምንንከራተት ወንድምናቶቼ ተመለሱ። ይሄ የአጋንንት ትምህርት ነው። ይህ ፈጽሞ ከእግዚአብሔር የሆነ ትምህርት አይደለም። እሱ ወንድማችን እንዳለው አስራት ይሰበስባል፣ ሰዎች ይሰጡታል እንጂ እሱ ምንም ሚራክል የሆነለት ነገር የለም። በእርግጠኝነት አንድ ሚራክል በሕይወቱ ሆኖለት አያውቅም። ምክንያቱም እየበዘበዘ ያለው ይሄ ምስኪኑን ተአምራት ይሆንልሃል፣ በድንቅና በምልክት ባለጠጋ ትሆናለህ እያለ የህዝቡን ገንዘብ እየበዘበዘ ነው ባለጠጋ የሆነው እንጂ በጭራሽ ሰርቶም አይደለም ተአምራትም ሆኖለት አይደለም። ስለዚህ የእሱን መንገድ የምትከተሉ የእሱን ፈለግ የምትከተሉ ሰዎች ተስፋ በመቁረጥ ውስጥ ሆናችሁ በስተመጨረሻም ከእግዚአብሔር ጋር እንዳትጣሉ ከአሁኑ መንገዳችሁን አስተካክሉ። በትክክለኛው ጎዳና ተጓዙ፣ በትክክለኛው መንገድ ሂዱ። እግዚአብሔር ደግሞ የእጆቻችሁን ስራ ይባርካል። ይህ የመጽሐፍ ቅዱስ ትምህርት ነው። ወንድማችን ግን እያስተማረ ያለው ከመጽሐፍ ቅዱስ ጋር የሚጋጭ ትምህርት ነው። የማይሰራ አይብላ ተብሎ ተጽፏልና የሚሰራ ደግሞ ይበላል። ስለዚህ ሰርተህ ትበላለህ እንጂ ባለጠጋ አትሆንም የሚለው የወንድም ሄኖክ ኑፋቄ ትምህርት ነው እንጂ በምድራችን ላይ ያሉ ባለጸጋ ሰዎች ወንድማችን እንደጠቀሳቸው አሉ የተባሉ ቱጃሮቹ ባለጸጋ የሆኑ ሰዎች ሰርተው በእጆቻቸው ስራ የተባረኩ ወንድምናቶች ናቸው። ይህን ደግሞ ለማድረግ አማኝ መሆን አይጠበቅባችሁም። ይሄ መርህ ነው። በቃ የሰራ የዘራ እንደሚያጭድ መጽሐፍ ቅዱስ ስለሚናገር ማለት ነው። ማንም ሰው አይቀመጥ፣ ሁሉም ሰው በእግሩ ይቆም። እባካችሁ በእግራችሁ ቆም። ይህን መዝሙር አብረን ዘምር። እፈራለሁ፣ እንቀጠቀጣለሁ፣
እፈራለሁ፣ እንቀጠቀጣለሁ። ነገም ወገኖቼ በመፍራት በመንቀጥቀጥ እንደነገርኳችሁ ድምፅ ሁሉ ይንቀጠቀጣል። እግዚአብሔርን ለመሰወር ነው። በፊት እገባለሁ በመፍራት በመንቀጥቀጥ። ወገኖቼ እየፈራችሁ ባካችሁ፣ እየተንቀጠቀጣችሁ። ይሄ የምን መንፈስ ነው? የተደረገለትን የካደ የማያምን ክፉ ሕሊና። እውነት ነው። ትዕቢት አይደለም፣ ትዕቢት ነው። ልንገራችሁ የትዕቢትና የትዕቢት ልዩነት። ትዕቢት ማለት ያልሆኑትን ነኝ ማለት ነው። ትዕቢት ማለት ያልሆኑትን ነኝ ማለት ነው። የሆኑትን ነኝ ማለት ትዕቢት አይባልም። እግዚአብሔር ጸድቀሃል አለ፣ የእግዚአብሔር ልጅ ነህ አለ። ይሄ አንተ የሆንከው። እኔ ማረባ እኔ ማልጠቅም ሰባኪ ይወጣል። የሆነ ነገር ይናገር። አዎ ጌታ ሆይ ያ ሰው እኔ ነኝ። እዚህ ወገኖቼ ያ ሰው እኔ ነኝ የሚለው መዝሙር ዘምሩ። ኃጢአተኛው ያ ሰው እኔ ነኝ፣ ዮናስ እኔ ነኝ። ባህር ውስጥ እስቲ ብትሉኝ ቸርች ትፈወሳለች። ኃጢአተኛው እኔ ነኝ፣ ዮናስ እኔ ነኝ ብሎሃል ወይ እግዚአብሔር? በክርስቶስ ነህ ያልከውን ሳዘምር አንተ በሰሞኑ ሁኔታ ያለውን ለምን ግጥምና ዜማ ሰራህ? ያልሆኑትን ነኝ ማለት ነው ትዕቢት። ይልቁንስ በክርስቶስ ነህ የተባልከውን ነኝ ማለት እምነት እንጂ ትዕቢት አይደለም። እውነት ነው። ይሄን ይመስላል። እናመሰግናለን። ክብር ሁሉ ላንተ ይሁን። ልዩነት አለን፣ በጣም ዲፈረንስ አለን። ጌታ የተመሰገነ። እውነት ነው። በመጽሐፍ ቅዱሳችን እግዚአብሔርም ቢሆን የሚደሰተውና የሚረካው እኛ በክርስቶስ የሆነውን ነገር አውቀን ስንኖርና ስንመላለስ ነው። ምክንያቱም በክርስቶስ የተደረግነው ብዙ ነገር አለ። ከአይምሯችን በላይ ነው። እውነት ነው። ከኛ ማንነት ውጪ የሆነ ነገር ነው። መቀበል ሊከብደን ይችላል። ግን አእምሯችንን ይህንን እውነት ደጋግመን ልንነግረው ያስፈልጋል። በክርስቶስ ያለንን ፖዚሽን ያለንን ስፍራ በጭራሽ መርሳት የለብንም እና ወንድማችን እንዳለው ትህትና አይደለም ትዕቢት ነው እና ያልሆነውን ነገር ነኝ እያለን በእግዚአብሔር ፊት ብናለቅስ ደረታችንን ብንደቃ በእግዚአብሔር ዘንድ አንሰማ። ነገር ግን በክርስቶስ ያለንን ማንነት አውቀን በምስጋና በፊቱ ብንቀርብ ጸሎታችንና ልመናችንንም እግዚአብሔር ይሰማል ማለት ነው። ጌታ ኢየሱስ ክርስቶስ ላንቺ ማን ነው? ኢየሱስ ለኔ ጓደኛዬ ነው። በጣም በቃ አባቴ ነው፣ ጓደኛዬ ነው፣ ማምለጫዬ ነው፣ መድረሻዬ ነው። ማለት አውርቼ አልጨረሰውም። የሆነ አይነት ያየሁት ፍቅር አለ፣ የደገፈኝ አደጋገፍ አለ። እንዲህ በቃ ልወድቅ ብዬ ይዞ ያተረፈኝ ቀን አለ። በቃ ይሄ ምንድነው? እሱ መግለጽ ከምችለው በላይ አባት ሆኖኛል፣ ጓደኛ ሆኖኛል፣ እማላፍርበት። በቃ ሰው ጋር እኮ አድርገው ብዙ ያልፈርኩባቸው ነገሮች አሉ። ጥሩ ከሚባሉ ከሰዎች በላይ ለኔ ጥሩ አባቴ ነው፣ ማምለጫዬ ነው። ምንድነው የመኖር ትርጉም የማገኘው እሱን ሳስብ ነው። በቃ ኦኬ ይሄ ሁሉ ነገር ውስጥ አልፌ ለካ እግዚአብሔር ሊሰራልብኝ አስቦ ነው ብዬ እንደገና በተስፋ እንድኖር ኢየሱስ ለኔ ባጭሩ በጣም ተስፋዬ ነው። ነገም ጓጓለት ኢየሱስ ተስፋዬ ስለሆነ ነው። ሆነ ሰላምን ሰጥቶኛል፣ ጤናን አሁን ላይ እንዳለው ደህና ነኝ እግዚአብሔር ይመስገን እንድል አድርጎኛል። ብዙዎች በአልጋ ላይ ቀርተዋል፣ ብዙዎች ቤት ውስጥ ቀርተዋል። እኔን ግን እድል ሰጠኝ እግዚአብሔር እና እድለኛ ነኝ እኔ በእግዚአብሔር ፊት። በቃ እኔ ጌታ እድለኛ ነኝ ነው የምለው። እንኳን አገኘሁክ፣ እንኳን ቤትክ መጣሁ፣ እንኳን አባት ሆንክ፣ እንኳን አስተማርከኝ። ዋው በጣም የሚገርም ነው። እግዚአብሔር ዘመንሽን ይባርክ እህታችን። በመጽሐፍ ቅዱሳችን ላይ በአንድ ስፍራ ኢየሱስ ሁሉ ነው፣ ኢየሱስ በሁሉ ነው ይላል። ኢየሱስ ሁሉ ነገራችን ነው። እውነት ነው። ጎደለብን ባልንበት ቦታ ላይ በፈረሰው ቅጥር ላይ ኢየሱስ ክርስቶስ ለኛ ሁሉ ነገራችን ነው። ያመንነው ለዘላለም ሕይወት ቢሆንም እሱ በእኛ ዘንድ እስካለ ድረስ ጳውሎስ እንዳለው ጌታ ከክፉ ሁሉ ያድነኛል፣ ለሚመጣውም መንግስት ይጠብቀኛል እንዳለ ጌታ ከክፉ ሁሉ የሚያድነን ከክፉ ሁሉ የሚጠብቀን እረኛችን፣ አባታችን፣ ወንድማችን፣ እናታችን፣ አባታችን ነው። ስለዚህ ኢየሱስ ለኛ ሁሉም ነገራችን ነው። አመድ በዱቄት ይስቃል አሉ። ኮሜዲያን ጭሮ ሐሰተኛ ነቢያትን እየተቆጣ ለሆድ ለዝና ምራመዱ
በዚህ ቦድጋርድ፣ በዚህ ቦድጋርድ፣ በዚህ ቦድጋርድ። እናንተ በሼፍት ይመገባላችሁ። ሌላ ደግሞ ጎሮሮ ደግሞ ደርቋል። እንደዚህ ሆናችሁ ነቢያቶች ሆናችሁ ሌባ የሆናችሁ ቀንበር ከእናንተ ለሰበርኩት። አሜን። እኔ እንደው ማወቅ የምፈልገው እንዲህ ያልከው ምን አጭሰህ ነው? ነብያችንን ወደ መላእክትነት ሳይቀየር እንጠቀምበት። የኔ መጨረሻው ቢነጠቅም ወደ መላእክ ነው የሚቀየረው ብዬ ነው የማምነው። እኔ ደግሞ ዛሬ የመጣው እሺ፣ እንግዲህ እንደሰማችሁት ነው። ጆይጭሮ ዛሬ እውነትም ምን አጭሶ ነው ያስብላል። ምክንያቱም እሱ ራሱ የሚያደርገውን ነገር ነው እየገሰጸ ያለው። ቀንበር ከእናንተ ላይ ሰበርኩ የሚለው በዚህ ጋርድ አድርጋችሁ የምትሄዱ ነቢያት ቀንበር ከላያችሁ ላይ ሰበርኩ እያላቸው ነው። እና እውነቱን ነው፣ ቀንበር ነው ይሄ ነገር። ይሄ ቀንበር ደግሞ በራሱ ላይ ነው ያለው አሁን። እና እግዚአብሔር እውነት ይህን ቀንበር ይስበርልህ ወንድማችን ጆይጭሮ። እስራት ነው እኮ በእውነት አለማወቅ ብቻ አይደለም፣ ይሄ እስራትም ነው። ዲያብሎስ አይምሯችሁን ሲያስረው ነው እንደዚህ አይነት ነገር የምታደርጉትን እንዳታውቁ የሚያደርጋችሁ ዲያብሎስ አይምሯችሁን ሲያደነዝዘው ነውና ይሄ ቀንበር ከጆይጭሮ ላይ የተሰበረ ነው። ከሌሎችም ሐሰተኛ ነቢያቶች ላይ እግዚአብሔር ይህን ቀንበር ይስበርላቸው። ዘይት ከገበያ ጠፋ እስከሚባል ድረስ ዘይት ጊያፕ ጣይስ ጋነገከ ነው። ዘይት ነጋዴው በዘይት ትርፍ ቱጃር እስከሚሆን ድረስ ዘይት ያዘልአንቻይ ዘይት ያኒ ደሮ ትርፍ እከነገከ ነው። በፈውስ ስም ዘይት እንዲቸረቸር አልተጻፈም፣ አልተነገረም፣ አልታዘዝንም፣ ደግሞም አይፈቀድልንም። ወንጀል ነው፣ ኃጢአት ነው። በምድርም መንግስትና ሕግ ያስጠይቃል፣ በሰማይ ደግሞ ያስጠይቃል። ፈጣተታ ጋስዋን ዘይት ያኤድ ወሰከታኒ ዘልዮገ ሄጋ ቀስቺ ችርቻሯ ያናን ሸሚዮገነ ባይዚዮገነ ሐሳአ ከወተታን ከኦይሽሲያባ ጦሳ ሲንታን ከኦይሽሲያ ጦሳ ቃል ፈቀደና ወርዶ ሆሶ ዘይት በብልቃጥ ይዛችሁ የሚጸልይ ሰው ፍለጋ ከቤተ ክርስቲያን ከኮንፈረንስ የምትንከራተቱ እህት ወንድሞቻችን ካላችሁ በቦርሳችሁ ውስጥ በኪሳችሁ ውስጥ የያዛችሁትን ዘይት እባካችሁ ስለ ጌታ ብለን እንጠይቃለን፣ እንለምናለን። ዛሬ ማታ በምትበሉት ሽሮ ውስጥ ጸልያችሁ ጨምሩ። ዘይት እክዲ ኪሲን አይባን ዘይት እክዲ ዩይ አሳይ ዘያባ ግዲኮ እንተና ጎዳ ሲንታን ወሰተሲ ዘይት ያኒያ ቢአይብነባ ሀቺ ኡማርሲ ዘይት እንተጋ ወጤን ጉጅዲ ሚተ ማደና ዘይት ተወዷል። ዘይት አሊሲ እየቀነሳችሁ በቢልቃጥ ይዛችሁ ለመዞርና የሆነ ቦታ ማፍሰስ ያከስራችኋል፣ ይበዛባችኋል። ይህን በኪሳችሁ በተለይ እህቶቻችን ከተለያየ ቁሳቁስ ከናፕኪኑ ከምናምኑ ኮተቱ ጋር አብራችሁ ይዛችሁ የምትዞሩ ዘይት ካለ እመክራችኋለሁ፣ ወጣችሁ ውስጥ ጨምሩት። አመስግናችሁ ብልት ታድርጉ። እግዚአብሔርን አመስግኑ። ኑሚቸቶ ዘይትያ ቀስያጋ ጨዋ ቁጭዮጋ ኡባ እንተ ቦርሳ እክዲ ዩያ ጌቲ ዘይትዮ ሽሽዶርፕ ጉተ ፕልቃደን ሻኬ እክዲ ወሲያጌ አኒ ቦላ ወሲኮ ጌቲ ባርቸትዲ ያና ነመትያ ጌቲ ሀቹ መርሳ እንተ ኦደተሲ ዘይትዮ እንተ ኢኪስ እንዲያሮ ቦርሰ እንዲያሮ ከስዲ ወጤን ጉጂዲ ሚያግተ ሄጌ አይኔ አረባ ኦሄናው እንተ ቦላን ዳንዳይና ወልቂባ ታማችሁ ከሆነ ያለ ዘይት የናዝሬቱ የኢየሱስ ክርስቶስ ስም ይፈውሳችኋል። እንተ አርግደባ ግዲኮ ናዝሬትያ ኢየሱስ ሱንታይ ዘይት ባይና እንተ ነፈተና የናዝሬቱ ኢየሱስ ያለ ናፕኪን ይፈውሳል። ናዝሬትያ ኢየሱስ ጨዋ ቁጥዮ ሚሻገ ባይና እንዲሽ ፈተና ያለ ዘይት ይፈውሳል። ዘይት ባይና ጨርቅ ባይና መረቤ ባይና ኢየሱስ እንተና መጥኔ ባይና ጮ ፈተና ያለ አሞሌ ጨው ይፈውሳል። ያለ ሎሚ ይፈውሳል። ያለ አፕል ይፈውሳል። ኢየሱስ በነፃ ይፈውሳል። ኢየሱስ ሎሚያ ጉጀናን አፕልያ ጉጀናን ብርቱካንያ ጉጀናን ጩርቃ ጉጀናን መረቢያ ዘይትያ ጉጀናን ኢየሱስ ነና ጮፋታና ዘይቱን ለምግባችሁ ተጠቀሙበት። የኢየሱስ ስም ይፈውሳል፣ ይፈውሳል፣ ይፈውሳል። ዘይትያ ኢንቲዮ ካታን ጉጅድሚቴ ኢየሱስ ሱንታይ ባርከፈተነ ባርከፈተነ ባርካሸና የእግዚአብሔር ሰው የምትሉትን እየተከታተላችሁ ቃል አውጣ ቃል አውጣ ቃል አውጣ አትበሉ። ከ2000 ዓመት በፊት ከዙፋኑ የወጣ ቃል ኦልሬዲ አለ በእጃችሁ። ሽግሽግዲ ጦሳ ሱንታ እንተ ጤሱንታ የሚሚ ጦሳ ሰግግዲ እንተ ሱንታ የሚዶ አሳኩድ ቃላ ከሰ ታው ቃላ ከሰ ጎብጤ ናኡሻው ላይ ታፕ ከሲያን ጦሳ ዙፋን ያፕ ኪዳ ቃላ አጋቤ ተኑሶንደስ
ላለፉት 10-15 ዓመታት ያለ ዋው ተባረክ ዘማሪ ታምራት። እንግዲህ ይህን መልእክት ሁላችሁም ሰምታችኋል። ዘይት ይዛችሁ የምትንከራተቱ በብልቃጥ ቀንሳችሁ የእግዚአብሔር ሰው ፍለጋ የምትንከራተቱትና ወንድሞቼ ዘይቱን ተመገቡት፣ ዘይቱን ወጥ ውስጥ ጨምራችሁ ብሉት። ኢየሱስ ክርስቶስን ብቻውን ያድናል የሚል መልእክት አስተላልፎልናል። ይሄ መሰረታዊ የሆነ ነገር ነው እና ሁላችሁም ይህንን መልእክት ይህንን ትምህርት ሰምታችሁ ተግባራዊ እንድታደርጉትና ወንድሞቼ መልእክቴን አስተላልፋለሁ። በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ሰላም ነው።